ሃይ እንዴት ናችሁ የዚህ ቻናል ተከታታዮች? ዛሬ የተገናኘንበት ቶፒክ ኖርማል ሌበር ኤንድ ዲሊቨሪ የሚለው ቶፒክ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቻፕተር ስለ ኖርማል ሌበር ኤንድ ዲሊቨሪ ፓርት 1 ነው። ይሄኛው በፓርት 1 አብረን እናያለን ማለት ነው። ይሄን ቻፕተር ወይም ደግሞ ይሄን ቶፒክ ስንጨርስ የዚህ ቻፕተር ኦብጀክቲቮች ምን ናቸው? ሌበርን ዲፋይን ማድረግ፣ ዲስክራይብ ዘ ፊዚዮሎጂ ኦፍ ሌበር፣ ዲስከስ ዘ ፕሪሞኒተሪ ሳይንስ ኦፍ ሌበር፣ ሊስት ዘ ዲፍረንስ ቢትዊን ትሩ ሌበር ኤንድ ፎርስ ሌበር፣ ዲስክራይብ ዘ ፊዚዮሎጂክ ኤንድ ሳይኮሎጂካል ቼንጅስ ኦከር ኢን ኢች ስቴጅ ኦፍ ሌበር የሚለውን በኢንዲቴይል አብረን እናያለን ማለት ነው። እስቲ ከሌበር ዲፊኒሽን እንጀምር። ሌበር ኢዝ ኤ ሲሪየስ ኦፍ ፊዚዮሎጂክ ኢቨንትስ whereby contents of gravity uterus, the fetus, the amniotic fluid, the umbilical cord, and the placenta, and also membranes are expelled outside of the uterus after 28 weeks of gestation ነው። ሌበርን ዲፋይን የምናደርግበት መንገድ ምንድን ነው? መጠን ዲፋይን የምናደርግበት ሁኔታ ምንድን ነው የሚሆነው ማለት ነው። ከ28 ዊክስ በኋላ ፌተስ አምኒዮቲክ ፍሉድ ልጁ የእንሽርት ውሃው አምቢሊካል ኮርዱ እና እንግዲህ ልጁ እንዲሁም የተቀሩት ሜምብሬኖች ከዩትረስ ውስጥ ኤክስፔል ለማድረግ የሚካሄደውን ፕሮሰስ ሌበር ብለን ዲፋይን እናደርገዋለን። ወይ ደግሞ አንዳንድ መጽሐፎች ባጭሩ ሲገልጹት ምን ይሉታል? ሌበር ኢዝ ኤ ሲሪየስ ኦፍ ዩትራይን ኮንትራክሽን ዛት ሪዛልትስ ኢን ሰርቫይካል ዳይሌቴሽን ኤንድ ኢፌስመንት። ሌበር መቼ ነው ሀፕን የሚያደርገው? ወይ ደግሞ አክቹዋል ታይም ሌበር ለማለት በመጀመሪያ ደረጃ ከ28 ዊክስ ኦፍ ጀስቴሽን በኋላ የሚጀምር ከሆነ ነው ሌበር ምንለው። ቢፎር 28 ዊክስ ከሆነ ምን እንደምንለው አቦርሽን ይሆናል ማለት ነው። ኢት ዩዥዋሊ ኦከርስ አፕሮክሲሜትሊ 280 ዴይዝ ፍሮም ታይም ኦፍ ኮንሰፕሽን። ፍሮም ታይም ኦፍ ኮንሰፕሽን ሲባል ምንድን ነው? ፍሮም ላስት ኖርማል ሚኒስትራል ፔሪድ ሲቆጠር 280 ዴይዝ ይሆናል። ኤንድ ዚስ ፕሮሰስ ኢዝ አንኤክሳይቲንግ አንዛይቲ ፕሮቮኪንግ በት ሪዋርዲንግ ታይም ፎር ዘ ውመን ኤንድ ሄር ፋሚሊ። ያው እንግዲህ ምጥ እንደሚታወቀው ኤክሳይቲንግ ነው፣ ሊያስጨንቅ ይችላል። ግን ለእናትየዋም ለቤተሰቧም የእርግዝናውን ውጤት የምታይበት ጊዜ ስለሆነ በጣም ወሳኝ ጊዜ እና አስደሳች ጊዜ ነው ማለት ነው። ዲሊቨሪ ሚንስ አክቹዋል በርዝ ኦፍ ዘ ፌተስ። ዲሊቨሪ ማለት ደግሞ የልጁ መወለድ ኖርማሊ ምን ይባላል? ዴሊቨሪ ይባላል ማለት ነው። እስቲ ሌበር ቢጊንስ ዊዝ ሬጉላር ዩትራይን ኮንትራክሽን continuous with hours of hard work and ends as the woman and her family begin the attachment process with their newborn. The primary goal of the midwifery care is to ensure the best possible outcome for the mother, for the newborn, and for the mother and for the newborn. ሌበር የሚጀምረው በምንድን ነው? በሬጉላር ዩትራይን ኮንትራክሽን። ሬጉላር ዩትራይን ኮንትራክሽን ሲባል ለምሳሌ መጀመሪያ ላይ በ10 ደቂቃ ውስጥ 3 ዩትራይን ኮንትራክሽን የሚኖር ከሆነ ቀጣይ ላይ 2 ቀጣይ ላይ 1 ምናምን ሳይሆን በመጀመሪያው 10 ደቂቃዎቹ ላይ 3 ዩትራይን ኮንትራክሽን የምናገኝ ከሆነ ቀጣይ ላይ 3 እና ከዛ በላይ ማግኘት አለብን። ወይ ደግሞ 3ቱ ምን እየሆነ ይመጣል? ስትሮንግ እየሆነ ይመጣል። ዱሬሽኑ እየጨመረ ይመጣል። ፍሪኩዌንሲው 4 ሊሆን ይችላል። ከ3 የሚቀንስ የሚዋዥቅ ሳይሆን እየጨመረ ዱሬሽኑ፣ ፍሪኩዌንሲው፣ ስትሬንግዙ እየጨመረ መሄድ ነው ማለት ነው። የሚያልቀው ደግሞ መች ነው? ሌበር የሚያልቀው የአታችመንት ፕሮሰስ ከልጅ ከእናትየዋ ጋር የአታችመንት ፕሮሰስ ሲጀምሩ ሌበር ያልቃል ማለት ነው። በሌበር ጊዜ እዚህ ጋር ፕራይመሪ ጎል ኦፍ ሚድዋይፈሪ የሚለው ያው ኖርማሊ ሚድዋይፍ ብቻ አይደለም አቴንድ የሚያደርገው ዌዘር ኢዝ ፊዚሽያን ኦር ሲኒየር ኦር ኤኒ ሄልዝ ኬር ፕሮፌሽናል ዛትስ ኮንዳክቲንግ ሌበር። አላማው ጎሉ ምንድን ነው? ቱ ኢንሹር ቤስት ፖሲብል አውትካም ፎር ዘ ማዘር ፎር ዘ ኒውቦርን። ሌበሩን በደንብ ማኔጅ ተደርጎ ልጅቷም እናትየዋም ወይ ደግሞ ልጁም ወይ እናትየዋም በጥሩ የሆነ ኮንዲሽን ውስጥ ሌበሩ ጥሏቸው እንዲሄድ ማድረግ ነው ማለት ነው። ሌበር ኢዝ አቺቭድ ዊዝ ቼንጅስ ኢን biochemical
biochemical okay. Labor can occur at labor can be defined, labor can be classified based on the time it occurs. So there is preterm labor አለ፣ term labor አለ፣ prolonged labor ወይም ደግሞ post term labor አለ። preterm labor የምንለው it occurs before 37 weeks of gestation happen የሚያደርግ ከሆነ preterm labor እንለዋለን። and when it occurs in between 37 weeks and 42 weeks of gestation ደግሞ የሚሆን ከሆነ ምን እንለዋለን? term labor እንለዋለን። and after 42 weeks of gestation happen የሚያደርግ ደግሞ ከሆነ ምን እንለዋለን? post term or prolonged labor እንላለን። so the mean duration of human singleton pregnancy is 280 days or 40 weeks from last menstrual period. term labor refers to period from 37 weeks to 42 weeks of gestation. ተርም ሌበር የምንለው ከ37 ዊክ እስከ 42 ዊክ ላይ ሀፕን የሚያደርግ ከሆነ ተርም ሌበር እንለዋለን። ፕሪተርም ሌበር ደግሞ ኦንሴት ኦፍ ሌበር ፒሪየድ ቱ 36 completed weeks of gestation or onset of labor before 37 weeks of gestation ከሆነ ፕሪተርም ሌበር እንለዋለን። ፖስት ተርም ሌበር ደግሞ ምንድነው? if the pregnancy continues beyond 42 weeks of gestation ወይ ደግሞ አንዳንዴ ተርም ሌበርን ራሱ ሁለት ቦታ ሊክ መክፈል ይቻላል። ኢርሊ ተርም አለ፣ ሌት ተርም አለ። ፕሪተርምም እንደዛው ኢርሊ ፕሪተርም እና ሌት ፕሪተርም። ፖስት ዴትን ግን እንደዛው ነው። ፖስት ዴት ወር ፖስት ተርም ደግሞ ከ42 ዊክ በኋላ የሚቀጥል ከሆነ ፖስት ተርም ፕሬግናንሲ እንላለን። ሶ ክላሲፊኬሽን ኦፍ ሌበርን ስናይ ኖርማል ሌበር አለ፣ ዩቶሺያ፣ አብኖርማል ሌበር፣ ዲስቶሺያ፣ ትሩ ሌበር አለ፣ ፎርስ ሌበር አለ፣ ፕሪማቹር ሌበር አለ፣ ተርም ሌበር አለ፣ ፖስት ተርም ሌበር አለ፣ ፕሮሎንግድ ሌበር አለ ማለት ነው። እስቲ ኖርማል ሌበርን እንይ። Labor is considered normal when the following conditions are fulfilled. The first one is spontaneous on onset and it occurs at what? At term, not at preterm or not at post-term. When the vertex presentation through the birth canal without undue prolongation or the son never set on mother in a labor should not be less than 3 hours and should not be greater than 18 hours. Natural termination with minimal aid on maternal effort without any complication that affects the mother and or the fetus. And the pregnancy should be singleton, normal purpurium, root of SVD without active intervention. So labor and labor normal ነው አብኖርማል ነው ለማለት እነኚህን ኮንዲሽኖች በደንብ በግልጽ ማወቅ ያስፈልጋል። በመጀመሪያ ደረጃ እነኚህን ኮንዲሽኖች ወደ 8 ኮንዲሽኖች አሉ። እነኚህን ሁሉንም ኮንዲሽኖች አንድ በአንድ የማያሟላ ከሆነ አንድ ሌበር ኖርማል ሌበር ነው ማለት አንችልም። የመጀመሪያው ክራይቴሪያ ስፖንታነስ ኦን ኦንሴት ኤንድ አተር። ኦንሴት ኦፍ ሌበር ስፖንታነስ መሆን አለበት፣ በራሱ መጀመር አለበት። which means ኢንዳክሽንን አያካትትም ማለት ነው። ሶ ታይም ውስጥ መች ነው መሆን ያለበት? አተር ማለት ምንድነው? from 37 weeks of gestation up to 42 weeks of gestation መሆን አለበት። and the vertex presentation through the birth canal ፕሬዘንቴሽኑ ምን መሆን አለበት? ቨርቴክስ መሆን አለበት። which means ብሪጅ መሆን የለበትም፣ ሾልደር መሆን የለበትም or just any other presentation other than vertex መሆን የለበትም ማለት ነው። without undue prolongation so ሌበር ከጀመረ በኋላ ከ3 ሰዓት ባነሰ ጊዜ ውስጥ ማለቅ የለበትም። በተጨማሪም ደግሞ ከ18 ሰዓት መብለጥ የለበትም። ከ18 ሰዓት የሚያልፍ ከሆነ or if it is greater than 18 hours it becomes what? prolonged labor ይሆናል። if it is less than 3 hours ደግሞ የሚሆን ከሆነ ምን ይሆናል? precipitate labor ይሆናል which result in different kinds of complication and natural termination with minimal aid on maternal effort. so labor ማለት ኖርማሊ termination of pregnancy ነው። so ናቹራል ወይ በሆነ መንገድ ኢንዳክሽን ሳይደረግ or ሌላ የምጥ ማስጀመሪያ ዘዴዎች ሳይጀመሩ በራሱ መጀመር አለበት and without any complications that affects the mother and the fetus. So labor should leave the mother and the baby in a best condition. ይሄ ማለት እናትየዋም ልጁም ሰላም መሆን አለባቸው after labor ማለት ነው። so the pregnancy should be singleton። ይሄ ማለት ምን ማለት ነው?
አንድ መሆን አለበት። ሶ መልቲፕል ፕሬግናንሲ፣ ትዊን ፕሬግናንሲ ኦር ትሪፕል ፕሬግናንሲ አር ኖት ኮንሲደር ኖርማል ሌበር ዚያር ኖርማል ሌበር። ሶ ኖርማል ፕርፑሪየም ፕርፑሪየም ማለት ምንድነው? ፖስትናታል ፔሪድ ፖስትናታል ፔሪዱም በሰላም በሆነ መንገድ ደህና በሆነ መንገድ ያለምንም ኮምፕሊኬሽን ማለቅ አለበት። ሩት ኦፍ ኤስቪዲ ዊዛውት አክቲቭ ፊዚሻል ኢንተርቬንሽን አክቲቭሊ ኢንተርቬን ሳይደረግ ኦር ጀስት ኢንስትሩመንት አፕላይ ሳይደረግ በሰላም በኤስቪዲ መገላገል አለበት ኖርማል ሌበር ለማለት ማለት ነው። ሶ አብኖርማል ሌበር ደግሞ ከነኚህ 8 አሁን ካልናቸው ክራይቴሪያዎች አንዱ ዲቬት የሚያደርግ ከሆነ አብኖርማል ሌበር ስር ይካተታል። abnormal labor is any deviation from the definition of normal labor, i.e. presentation other than vertex presentation with complications. So time of onset of labor ሚለውን ደግሞ እንስቲ exact time of onset of labor is difficult to be ascertained. Usually it starts at night due to higher prostaglandins during the night time. It usually begins between 38 weeks and 42 weeks of gestation. So ሌበር መቼ ይጀምራል የሚለው ቀን ነው ማታ ነው የሚለው ኤግዛክትሊ ወይ ደግሞ በትክክለኝነት ይሄን ታይም ይጀምራል ማለት አይቻልም። ግን ብዙ ጊዜ በማታው ታይም ላይ ሌበር ይጀምራል። ምክንያቱም እናቶች ቤድ ላይ በሚሆኑበት ጊዜ ተመቻችተው በሚተኙበት ጊዜ ሃየር ፕሮስታግላንዲን ስለሚኖር ብዙ ጊዜ በናይት ታይም ላይ ሌበር የመጀመር እድል አለው ማለት ነው። ሶ it usually begins between 38 and 42 weeks of gestation at term ማለት ነው። So the physiology and possible causes of onset of labor ሚለውን እስቲ እኔ there is no full understanding of the biochemical substance and interaction that stimulate labor and birth, but different theories are given. Among those theories, the hormonal theory, the mechanical theory and the biochemical theory. እንግዲህ ሌበር እንዴት ነው የሚከሰተው? ምንድነው ሌበርን ሀፕን እንዲያደርግ በሚያደርገው ጉዳይ ላይ ትክክለኛ የሆነ ጥናት በእርግጠኝነት ይሄ ነው የሌበር ኮዝ በሚለው ላይ ፉል አንደርስታንዲንግ የለም። ነገር ግን ቲዮሪዎች አሉ። እነኚህ ቲዮሪዎች በሶስት ከፍለን ማየት እንችላለን። የመጀመሪያው ሆርሞናል ቲዮሪ አለ፣ ሁለተኛው መካኒካል ቲዮሪ፣ ሶስተኛው ደግሞ የባዮ ኬሚካል የሚለው ቲዮሪ ነው ማለት ነው።